አብዬ አዎ በትዳር ለ8 ዓመት አብረን ኖረናል። ለ8 ዓመታት አብረን በትዳር ኖረናል። እሱ ከመሄዱ ፕሮሰስ እያደረገ ምን አደረኩ መሰለሽ? እኔ ሳይጠፋ ሀገር ሊወጣ አውቅ ሞከርኩኝ ላገኘው። ነገሮችን ሳያቸው ጥሩ አልነበሩም። ምን አደረኩኝ? ልጆቹን እቤት ወሰድኩኝ። እኛ የምንኖርበት የነበረው ቤት እህቲቱ ነበረች በሰዓቱ የምትኖርበት። ስለዚህ እኔን ለቡቡና ለቤቢ መከርኳቸው በደንብ። በቃ በማንኛውም ሰዓት እኔ መጥቼ ወስዳችኋለሁ። አባታችሁ ግን በፍርድ ቤት ነው ይቻላል። ልጆቹን የሞግዚትነት ሰጠው ለኔ በፍርድ ቤት። ከሱ ጋር ከተለያያችሁ ከስንት ዓመት በኋላ ነው ሌላ ትዳር የመሰረትሽው? 8 ዓመት ከተለያያችሁ ከ8 ዓመት በኋላ? 8 ዓመት በኋላ። ኦኬ፣ ብዙ ቆይተሽ ነው ያገባሽው? አዎ፣ ልጆቼ አድገው ቡቡያስ 17 16 አካባቢ ቤቢያስ ነው ትልቅ ሆነ። ያንንም እንዳደርግ ያስገደብኝ የገዛ ልጆቼ ነው። እኛ እናታችን በሁለት እንድትቀር አትፈልግም፣ እንድትወልድ እንፈልጋለን ማለት ነው። ስለዚህ በቃ ባትወልድ ራሱ ሴት ልጅ ብቻዋን ከሆነችና የምትወደው የሚወዳት ሰው ካገኘች ትዳር የመመስረት መብት አላት። መውለጃ ቢያልፍ ራሱ ግን ለልጅ ያገባሁትም ሰው ደግሞ ቤት ላይ የምንወስደው አላገባም። ሁለተኛው እኔ ጋር ቤት ውስጥ አይኖርም። ኦኬ፣ ውጪ ነው የሚኖረው እሱ። አንድ ቤት አትኖርም። ኦኬ፣ እሺ። እና መጥቶ ለ4 ወር በመጣ ሰዓት ላይ ለ3 ወር ቆይቶ ነው የሚሄደው። ያው ግን ያ ሁሉ ሲሆን ልጆቼን አካተተ። ልጆቼን ይዤ ነው ብቻዬን ወይም ደግሞ ከልጆቼ ተገነጥዬ የማደርገው ምንም ነገር የለም። እሺ፣ አዲሱ ትዳርሽ ከልጆችሽ ጋር ሰላም ነው? ፍቅር ነው? በጣም እጅግ በጣም ሄጄ በምቆይበት ሰዓት ላይ ኢትዮጵያዊ መምጣት ፍላጎት እንኳን ቢኖረው ቡቡ ተስተካክሎ ቤት ሳይመጣ ምን አይነት ደስታ ሊኖረኝ ነው? እኔ አልፈልግም ነው ያለው። እኔ መጀመሪያ ቡቡን ልጆቼን እንዳስቀድም ነው የፈለገው። ምክንያቱም የኔ ህይወት ልጆቼ ናቸው፣ አልደራደርም። እናቴ የወለደችኝ እናቴ እንኳን ብትሆን በልጆች አልደራደርም። እናቴ የኔን ያክል ለልጆች ዋጋ ከፍላለች ብዬ አላስብም። የኔ ልጆች ቅላል ዋጋ አልተከፈለባቸውም። ሁሉም እናት ዋጋ ከፍላለች። በእርግጥ እኔ እናትነት ከባድ ነው። በቃ እኔ ልጆቼን አባት አብሬው እንድኖር ያስገደደኝም እናትነቴ ነው፣ ድሎት አይደለም። ከመሄዱ በፊት አውዬ ለ5 ዓመታት ስራ ፈቶ ተቀምጧል። ለ5 ዓመታት ይሄ ሰውዬ ለ5 ዓመታት ማለት ኢትዮጵያ ውስጥ እያለ ዲቪ ከመሙላቱ በፊት 5 ዓመት ስራ ፈቶ ተቀምጦ ማን ያስተዳድር ነበር ቤታችን? ቤተሰቦችሽ? ቤተሰቦች አካውንታችን እንዳወጣሁን እንዳባወራነቱ ባል ነው፣ ልጆች አሉ። ይኸው ቤተሰብ አስቤዛ አድርግ አስቤዛ እህቶቼ እህቴ አሁን አሜሪካ ነገር ነው ያለችው። ማንም ጎረቤት ሁሉ ያውቃል። ሽሮ በርበሬ የሚያስፈልገው ለልጆቹ ኢብን ቅቤ የሚያስፈልጋቸውን ነገሮች በሙሉ ተስተካክሎ ወር ተጠብቆ አስቤዛ ይሞላልናል ቤት ላይ። እሱ ስራ የለውም ተብሎ ምክንያቱም እኔ ብቻ አይደለሁም ልጆቼም እኔም እንዳንቸገር። ያን ሰዓት ትንሹ ህፃን ነው፣ ትልቁ ይማራል። ትምህርት ቤት ክፍያ፣ የቤት ኪራይ ከእሱ የቤታችን አለ። ቤታቸው ኮምቦልቻ ያለው ማለት ነው። እኔ የምኖርበት የነበረው እሱ 1000 ብር ይገረጋል በዛ ሰዓት። ያቺ 1000 ብር ትመጣለች። ከዛ ውጭ ምንም ኢንካም የለን። ግን ምንም ነገር ጎሎብን ያውቅ። እኔ 8 ነን፣ 4 ሴት 4 ወንዶች። ስለዚህ ለስልመችም 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጦ ነው አይደለ? ለነሱ እኔ ዛሬ በአንድ ወር አንድ ወንድሜ ነገሮችን ቢያስተካከል ቀጣይ ወር ላይ ሌላ ወንድሜ
እህቶቼም ሁሉም በየራሳቸው በአቅማቸው ዋጋ ከፍለዋል። እኔ ህይወት ውስጥ እዛ ህይወት ውስጥ እያለ ነው እንግዲህ አመስግነው። እሺ የአንቺ ቤተሰቦች እያስተዳደሯችሁ እሱ ለ5 ዓመት ስራ ፈቶ ተቀምጦ በቤተሰቦች እየተዳደረ እንዴት ዲቪ ሲሞላ ሚስት የለኝም ልጆች የሉኝም ሲንግል ብቸኛ ነኝ ብሎ ይሞላል? የሚገርመው ሰላም ሆናችሁ አንድ ቤት እየኖራችሁ ነበር? ፍቅር ነበራችሁ? ነው ዲቪ ሞላው። ወንድምየው ምን አለ መሰለሽ፣ እኔ ነኝ የሞላሁት አለኝ ወንድሙ። በሰዓቱ ፎቶ ያለኝ እሱ ነበር። እኔ መሙላቱ ምልሽ አንዳንድ ጊዜ እሺ ይሁን፣ ከመጣ በኋላ ግን ሶሪ ደርሶኛል፣ ይሄን ነገር ፕሮሰስ ላደርግ ነው ማለት ነው እንጂ ሰበብ ፈልጎ ከቤት የተጣላ መስሎ ነው ከቤት የወጣው። ምን ሆኖ ነው ስል ወንድሙ ቤት ነው ያለው። ምን ተፈጠረ ብዬ ስጠይቅ ለካሱ ዲቪ ደርሶት ነው ተደብቆ ፕሮሰስ እያደረገ ሰማሁ። ስሰማ ወንድምየው በቃ መጣልኝ ቤት ድረስ። በጣም ይቅርታ አድርጊልኝ ይሄ ሁሉ ነገር